ይኸውልህ ቪዲዮዎችን እመለከታለሁ ማለትም በእንግሊዘኛ የተሰሩ ቪዲዮዎች ማለት ነው። ፊልሞችን እመለከታለሁ፣ ፖድካስትም አዳምጣለሁ፣ በእንግሊዘኛ የተጻፉ መጽሐፍቶች ግራመርም በለው ሌላም ፊክሽንም በለው አነባለሁ። ይሄ ሁሉ ያረኩ ግን ልክ ላወራ ስመጣ አፌ በቃ ምንም አይሰራልኝም፣ ይቆራለፋል። ለምንድነው ለምትሉኝ በዛሬ ቪዲዮ ለዚህ ችግር መፍትሄ የሚሆን ይዤላችኋለሁ። ብዙ ጊዜ ማወቅ ያለባችሁ ነገር ማለት ነው ኢንፑት የምናደርገው ነገር ወይም ደግሞ የምናስገባቸው ነገሮች ስለበዙ አይደለም ቋንቋ የምንችለው ወይም ደግሞ ሌላ ነገር መማር የምንችለው የምንማራቸው ነገሮች አስገብተን የማንጠቀምባቸው ከሆነ ጥቅማቸው ከጉዳታቸው ያመዝናል። ስለዚህ በዛሬ ቪዲዮ ይህን ችግር ለምን እንደሚፈጠር እና እንዴት መፍታት እንደምትችሉ በቅደም ተከተል ማለት የምነግራችሁ ፕራክቲካል ወይም ደግሞ ተግባራዊ መፍትሄዎች ናቸው የምነግራችሁ። ቀጥታ ወስዳችሁ ወደ ህይወታችሁ መተግበር ይጠበቅባችኋል። ስለዚህ በደንብ ይጠቅማችኋል ብዬ ያሰብኩት ቪዲዮ ነው እንግዲህ ሰራሁላችሁ ማለት ነው። ይህን ችግር ከዚህ በኋላ አይኖርም ማለት ነው። Hello beautiful people, my name is Nabil and you gotta speak to reach. ቀደም ብዬ እንደነገርኳችሁ አንድ ችግር አለ። ችግሩ መንስኤው ሲታወቅ ነው መፍትሄ የሚገኝለት። ስለዚህ መጀመሪያ የምናየው ምንድነው why ወይም ደግሞ ለምን ይሄ ችግር ለምን ተፈጠረ፣ መንስኤው ምንድነው መጀመሪያ እንዳስሳለን ማለት ነው። እሱን ከጨረስን በኋላ ወይም ይሄን ክፍል ከጨረስን በኋላ ወደሚቀጥለው ክፍል እንሄዳለን። ማለትም የመፍትሄው ክፍል ማለት ነው። ምን ማድረግ እንዳለባችሁ በቅደም ተከተል ስቴፕ ባይ ስቴፕ የሚባሉ እርምጃዎች ናቸው የምትወስዷቸው ማለት ነው። በህይወታችሁ የምትተገብሯቸው መፍትሄዎች ናቸው። ስለዚህ መጀመሪያ የምንጀምረው ለምን ተፈጠረ የሚባለው እስኪ እንመልከት። የሚፈጠረው አንደኛ እንግዲህ ኮንሱም የምናደርጋቸው ነገሮች በጣም ብዙ አሉ። ቀደም ብዬ እንደነገርኳችሁ ቲቪን እንመለከታለን፣ እንግዲህ ዜና አዳምጣለሁ፣ ፖድካስት አዳምጣለሁ፣ መጽሐፍ ማነባለሁ። ግን ልክ ላወራ ስል አይወጣልኝም። ሐሳቤን በእንግሊዘኛ ማብራራት ወይም ደግሞ መግለጽ አልችልም። ለምንድነው ካላችሁኝ አንድ ሁለት እንግዲህ የተወሰኑ ምክንያቶች ልንገራችሁ። የመጀመሪያው ምክንያት በመናወራበት ሰዓት ላይ አሁን ታቋላችሁ የምናወራው ሌላ ሰው ነው አለ። እኛ ፕሮሰሱ ከኛ ጋር ብቻ አይደለም ከሌላ ሰው ጋር እናወራለን። ስለዚህ ከምናወራው ሰው ጋር ትንሽ ፍርሃት ይገድበናል ወይም ደግሞ እንፈራለን። ብናወራ ጀጅ ያደርገናል ወይ ያ ሰው ወይም ደግሞ ይፈርድብናል ወይ ብለን ስለምናስብ አናወራም፣ እንገድበዋለን። በጽሁፍ ችግር የለውም። ጽሁፍ ላይ ይሄ አውትፑት ነው ወይም ደግሞ የምናረጋቸው ነገሮች ናቸው። ስለዚህ ኢንፑቶች ምንድናቸው? ኢንፑት ብዙ ጊዜ በትምህርት ላይ በእንግሊዘኛ ወይም በሌላ ቋንቋ ላይ የምናዳምጣቸው ነገሮች ኢንፑቶች ናቸው ወይም ደግሞ የምናስገባቸው ነገሮች ናቸው። የምናያቸው ነገሮችም እንደዛው ናቸው። የምናያቸው ነገሮችንም እንደዚሁ ኢንፑት ይባላሉ። ስለዚህ የሊስኒንግ እና ይሄ የማዳመጥ የሚባለው ድርጊት ማለት ነው። ከዛም በኋላ ደግሞ የሪዲንግ የሚባል ተግባር አለ። ሪዲንግ ማለት ማንበብ ማለት ነው። ከዛን ቀጥሎ ራይቲንግ እና ስፒኪንግ ናቸው አይደል? ስለዚህ ራይቲንግ እና ስፒኪንግ አውትፑቶች ናቸው ወይም ደግሞ የምናስወጣቸው ነገሮች ናቸው። የምናስገባቸው ነገሮች የሪዲንግ ወይም ደግሞ ማንበብ እና የሊስኒንግ የሚባሉት ማዳመጥ ያው ሁለቱን ነገር ያካትታል። ማዳመጥም ማየትም ሁለቱም አንድ ላይ ስለሚሄዱ ማለት ነው። ስለዚህ ወደ ነጥቡ ስመጣላችሁ ብዙ ሰዎችን እነዚህ ኢንፑት ያስገቡና ልክ ከዛ በኋላ የማውራት በቃ ኢንፑት ካስገባን ለማውራትም ሆነ ሐሳቦቻችን በእንግሊዘኛ መግለጽ ቀላል ነው ብሎ የሚያስቡ ሰዎች አሉ። ግን ይሄ እንደዚህ ከሆነ ዝም ብላችሁ ስታስቡት አሁን ማለት ነው ብዙ ሰዎችን ይመለከታሉ፣ ቲቪ ይመለከታሉ፣ ሁሉም እንትን ያደርጋሉ። ታዲያ ሁሉም እኮ ፍሉንት መሆን ይችል ነበር ማለት ነው። ወይም ሁሉም አቀላጥፎ እንግሊዘኛ ቋንቋ ማውራት ይችል ነበር። ነገሩ እንደዚህ አይደለም። ፓሲቭ ኢንፑት ወይም ደግሞ ዝም ብለን መክተት ወይም ማስገባቱን ወደ ማስወጣቱ ሳንሄድ ምን ይሆናል ማለት ነው? ልክ አሁን ለምሳሌ በብርጭቆ ላይ ውሃ ብትጨምሩ ውሃውን የጨመራችሁት ውሃ እንግዲህ እንደዚህ ካልደፋችሁት በስተቀር ውሃው ይደፋል፣ እዛው ነው የሚቀመጠው አይደለ? ስለዚህ እንደዚሁ በላችሁ አስቡት። አስገባችሁ አሁን በብርጭቆ ላይ ውሃ ሞላችሁ። ከዛ በኋላ ካልተንቀሳቀሰ ወይ ብርጭቆን ገልበጥ አድርገን ካልቀዳ ነው ውሃው አይፈስም። እንደዚሁ የሰበሰብነው መረጃ ወይም የሰበሰብነው ነገር በሙሉ ወደ ተግባር ካልወሰድነው አይምሮአችን በባህሪው ራሱ አክቲቭሊ ፕራክቲካል ነገሮችን ሲሆኖሩ ወይም ደግሞ በተግባር የምናደርጋቸው ነገሮችን የመያዝ የሚቀለው እሱ ነው እንጂ ፓሲቭ የሚባሉ ነገሮች ወይም ኢንፎርሜሽን አስገብተን ካልተጠቀምንባቸው ምን ያደርጋል ማለት ነው? ዝም ብሎ ይቀመጡና ይረሳሉ። ከዛ በኋላ ለማስወጣት ስንሞክር አይወጡም ማለት ነው። ስለዚህ ይሄንን የመጀመሪያው ፖይንት ነው። ሁለተኛው ችግር ማለት ቀደም ብዬ ነገርኳችሁ ችግር ነው ሰው መፍራት
ይፈራል ማለት ሰው ጀጅ ያደርገኛል ብሎ ያ ይዘውና የተማረውን በቃ ኢንፑት ያስገባና ገዛን ሳያወራው ይገድበዋል ማለት ነው። ሁለተኛው ለዚህ ችግር መንስኤ ይሆናል ብዬ ያሰብኩት ደግሞ የማህበረሰቡ ጫናም አለ። ምክንያቱም ማህበረሰቡ ምንድነው ዙሪያችን በአጠቃላይ ያለው ነገር ምንድነው ነው በአማርኛም ያወራ ወይም ደግሞ በሌላ የሀገርኛ ቋንቋዎች አፋን ኦሮሞ እንደ ትግርኛም ሌላም ሊሆን ይችላል ማህበረሰባችን በዙሪያችን ያሉ ሰዎች በሙሉ በዛ ቋንቋ ስለዚህ እኛም ኮምፈርት ዞን ብለን እንቀመጥና ከዛ በኋላ አዲስ ነገር ለመሞከር ወይም ደግሞ አንድ ነገር ለማድረግ መውጣትም አያስፈልግም ኦሬዲ ተመችቶናል እዛ ጋር ለምንድነው ድፍረት ወይም ደግሞ ለምንድነው ከምቾታችን ወጥተን ሌላ ነገር ምናረጋው ይሄንንም ይገድበናል ማለት ነው። እሺ ዝም ብላችሁ እንደዚህ አስቡት ኔቲቭ ቋንቋ ወይም ደግሞ የራሳችሁ መጀመሪያ አፍ መፍቻ ቋንቋ ማለት ነው። አማርኛ በሉት አፋን ኦሮሞ በሉት ትግርኛም በሉት ምንም ይሁን ቋንቋ ልክ እንተወለዳችሁ የምትማሩት እንዴት ነው ቋንቋው ወይም ደግሞ ቋንቋውን እንደዚህ በቀላሉ አሁን እንደዚህ በአማርኛ ለማውራት የሚቀላችሁ ለምንድን ነው? ምክንያቱም ከህፃንነት ጀምሮ እያዳመጣችሁ እየተገበራችሁ ይሄ ደግሞ በህፃናት መመልከት ትችላላችሁ። ህፃናትን ስትመለከቱ ያዳምጡና ከዛን ያዳምጡትን ነገር ነው መልሶ የሚሉት ከመጀመሪያው ቀን ጀምሮ ወይም ያው እንግዲህ አፕ ከከፈቱበት ጊዜ ጀምሮ ማለት ነው። ስለዚህ እኛም እንደዚሁ ነው የኛን አይምሮ የሚፈልገው ዝም ብለን ማስገባት ሳይሆን እንደዚህ ያስገባነውን ነገር ደግሞ ማስወጣት ይጠበቅብናል ማለት ነው። በትንሹ ምሳሌ የሚሆነው አንድ ሰው ዋና መማር ቢፈልግ 10,000 ጊዜ ቪዲዮ ቢመለከት ለምሳሌ ቲቪ ወይም ዩቲዩብ ላይ ከፍቶ የመዋኘት ዘዴዎችን አይቶ ግን ወደ ውሃ ገብቶ ካልዋኘ ወይም ደግሞ ካልሞከረ መዋኘት በፍጹም አይለምድም። እንደዚሁ እንግሊዘኛም እንደዛው ነው ቋንቋም እንደዛው ነው። እንግሊዘኛ ብቻ አይደለም ማንኛውም አዲስ ቋንቋ መማር ስትፈልጉ ያንን ነገር ኮንሱም ማድረግ ብቻ ሳይሆን ወደ ተግባር መውሰድ ይጠበቅባችኋል። አንዳንድ ጥናቶች በዚህ ዙሪያ ወይም ደግሞ በኢንፑት እና በአውትፑት አክቲቭ ኢንፑት አክቲቭ አውትፑት የሚባሉት ወይም ደግሞ አክቲቭሊ ምናስገባቸው ነገሮች ከዛን አክቲቭሊ ምናስወጣቸው ነገሮች አክቲቭ አውትፑት ካለ የእንግሊዘኛ ፍሉዌንት የመሆን ወይም ደግሞ አቀላጥፎ የመናገር 3 እጥፍ ያሳድገዋል ወይም ደግሞ ቶሎ የመልመድ እድሉን ያሰፋዋል ማለት ነው። ስለዚህ ሳይንስ እንደዚህ ካለን አይምሮአችንም እንደዚሁ ያለን ነው። እንግዲህ ቶሎ ከተለማመዳችሁብኝ ወይም ደግሞ ያገኛችሁት መረጃ ወደ ተግባር ከወሰዳችሁ ፍሉዌንት ሆናላችሁ ወይም አቀላጥፋችሁ ማውራት ትችላላችሁ ብሎ ከነገረን አይምሮአችን ምንድነው የሚገድበን? ይሄንን ማድረግ ይጠበቅብናል ማለት ነው። ፎርሙላው በተለምዶ ኢንፑት ፕላስ አውትፑት ኢኩዋል ሰክሰስ ወይም ደግሞ ኢኩዋል ፍሉዌንሲ ማለት ነው። ስለዚህ ምናስገባቸው ነገሮች ያስፈልጋሉ ኦፍ ኮርስ አያስፈልጉም እያልኩ አይደለም ግን ማመጣጠን ያስፈልጋል። ምናስገባው ምን ያህል ነው ምናስወጣው ምን ያህል ነው? አሁን በዚህ ላይ አሁን ከነገርኳችሁ ነገር ምንድነው the why ወይም ደግሞ ለምን የችግሩ መንስኤ አይተናል እና ችግሩ ከቤት የመጣ ነው የሚለውን በተወሰነ መልኩ አብራርቼላችኋለሁ። አሁን ደግሞ ይሄን ችግር እንዴት መፍታት ትችላላችሁ የሚለው ነጥብ ላይ እንሸጋገራለን ማለት ነው። እንግዲህ ወደ መፍትሄዎቹ ስንገባ ወደ 5 ተግባራዊ ምንድነው ፕራክቲካል የሚባሉ ስቴፕ ባይ ስቴፖች ናቸው የምትሄዱበት ወይም ደግሞ እርምጃዎች የምታደርጓቸው ያንዳንዷን ነገር መተግበር ይጠበቅባችኋል። የትኛው ይቀልኛል ብላችሁ እናንተ ራሳችሁ የምትወስኑ ናቸው። ግን ዋናው ሐሳቡ የ1 ሰዓት ኢንፑት ካስገባችሁ ማለትም አሁን ለምሳሌ ቪዲዮ ተመለከታችሁ መጽሐፍ አነበባችሁ እነዚህን ሁለቱንም ስታደርጉ እነዚህን ሁለት ድርጊቶች ስታደርጉ የ1 ሰዓት ክንውን ነው ብላችሁ አስቡ። ከዚህ 1 ሰዓት ውስጥ ግማሽ ሰዓቱ ወይም ደግሞ የሰበሰባችሁት ነገር ደግሞ አንድ ግማሽ ሰዓት ደግሞ ለአውትፑት ማድረግ አለባችሁ ወይም የተመለከታችሁት ነገር የተማራችሁት ነገር ወደ ምንድነው ወደ ተግባር የ30 ደቂቃ መውሰድ ይጠበቅባችኋል። አሁን ወደ ስቴፖቹ ስንገባ በደንብ ትረዳላችሁ። የመጀመሪያው speak every day even if you are alone ብቻን ብትሆኑ ወይም ብቻችሁን ብትሆኑ በቀን የግድ ማውራት ይኖርባችኋል። የምታወሩት የግዴታ ሌላ ጉዳይ አይደለም እናንተ የምታረጓቸው ነገሮች ናቸው። ቤት ውስጥ ዛሬ ለምሳሌ ዛሬ ከጧት ተነሳው ምግብ በላው ወጣው ከዛን የሆነ ቦታ ላይ ሄጄ ሱካር ገዛው ምንም የምታረጉት ነገር ያን ነገር በእንግሊዘኛ መግለጽ ይጠበቅባችኋል። ትክክል ይሁን አይሁን ሌላ ጉዳይ ነው።
ግን እንደ ጅማሮ ማድረግ ያለባችሁ ምንድነው በእንግሊዘኛ ያ ነገር ማለት አለባችሁ ማለት ነው በየቀኑ ይሄ አንድ ቀን ዘሎ መሄድ አይደለም በየቀኑ ስለዚህ ይሄ ለማድረግ ደግሞ የሚቀላችሁ ሌላ ነገር ምንድነው በስልካችሁ አማካኝነት ምንድነው የምትይዙት ለምሳሌ ሪከርደር አለ አይደል ስልካችሁ ውስጥ እሱን ላይ የምታወሩት ነገር ራሳችሁ እያላችሁ እንዲህ ያርጋለሁ so I woke up I went to school I went to work I ብለን እንደዚህ ትላላችሁ አይደል ስለዚህ ይሄንን ቮይስ ያረጋችሁት ወይም ሪከርድ ያረጋችሁት ነገር ታዳምጡና ትክክል ነው አይደለም ከሌሎቹ ጋር ካያችሁት ነገር ማለት ነው ወይም ከተማራችሁት ነገር ጋር ይመሳሰላል ይስማማል አይስማማም በዛው ጀጅ ማድረግ ትችላላችሁ ሁለተኛው ነጥብ use the 30 seconds rule የሚባሉት መጀመሪያ ያልኳችሁ ምንድነው ከራሳችሁ ጋር ቢሆንም ስፒክ ማድረግ አለበት ወይ ማውራት አለባችሁ ሰው ካለ ሰዩ ከሌለ ከራሳችሁ ጋር በሪከርደር የሴቭ ያረጋችሁ ማዳመጥ ሁለተኛው ግን የ30 seconds የሚባላል ወይም ደግሞ የ30 ሰከንድ ሩል አለ ህግ አለ እሱን ህግ ማለት ምን ማለት ነው አንድ ቃል ተማራችሁን በል አንድ ቃል ተማራችሁ ያ ቃል ቀጥታ እንደተማራችሁት እንዳወቃችሁት ትርጉሙን እንዳወቃችሁት ቀጥታ ወደ አረፍተ ነገር ወይም ደግሞ ወደ አንድ ሙሉ አረፍተ ነገር ከታችሁ ወደ ተግባር መውሰድ አለባችሁ ከሚኒንጉ ጋር የሚስማማ ወይም ከኮንቴክስቱ ጋር የሚስማማ ቃሉን ወስዳችሁ መጠቀም አለባችሁ ኢሚዲየትሊ ማለት ነው 30 ሰከንድ ውስጥ ያ ነገር መጠቀም አለባችሁ አለዛ ይጠፋል ስለዚህ ለምሳሌ አንድ ቃል fascinating የሚባለው እንግሊዘኛ ቃል እንደሰማችሁት ምንድነው ትላላችሁ this movie is fascinating ወዲያውኑ ወደ ተግባር ትወስዱታላችሁ wow this is fascinating mom this is fascinating this is fascinating ሌላም ቃል ይሁን ያ ቃል እንዳይጠፋባችሁ ኢሚዲየትሊ በ30 ሰከንድ ውስጥ መጠቀም ይኖርባችኋል ይሄ ሁለተኛው ቴክኒክ ነው የመጀመሪያው ቴክኒክ ቀጥታ ማውራት ይሄኛው ደግሞ ቃሉን ወደ ተግባር መውሰድ ማለት ነው ሌላኛው the shadowing technique ታውቁታላችሁ ይሄን shadowing የሚባለው እኔ መጀመሪያ አይደለም ብዙ ሰዎችን ወይም ብዙ አስተማሪዎችን ይሄን ሐሳብ ሲያካፍሉ አይቻሉ shadowing ለመማር እንግሊዘኛ ለመማር ትልቅ አስተዋጽኦ ያለው ቴክኒክ ነው ማለትም እንዳልኳችሁ አያችሁ shadowing ራሱ የኢንፑት እና አውትፑት ጉዳይ አለው ወይም ደግሞ ምናስገባና ምናስወጣው ነገር አለ ልክ ያዳመጥነው ነገር ወዲያውኑ ማለት ስንለው ግን በመጣበት ሁኔታ ነው አሁን እዚህ ጋር የትርጉሙን ጉዳይ ምናምን ትተን ዋናው ሐሳቡ ያለ የተባለውን ነገር እንዴት ተባለ ድምጹ ከፍ ብሎ ነበር ተናዶ ነበር ፊቱ ላይ ኤክስፕሬሽኑ ራሱ ድምጹ አወጣጡ እንዴት ነበር pronunciation ወይም ደግሞ ያወጣጥ ሪትሙ እንዴት ነበር እያንዳንዷን ነገር መመልከት ይኖርባችኋል ደግማችሁ እንደምትሉ ማለት ልክ እንዳዳመጣችሁ ወዲያውን ደግማችሁ ትላላችሁ አዳምጣችኋል ደግማችሁ ትላላችሁ ይሄ የሻዶዊንግ ቴክኒክ ይባላል ከዛ በኋላ ልክ ሻዶዊንግ ቴክኒክ በደንብ ማስተር ካረጋችሁ በኋላ ወይም ካወቃችሁ በኋላ ምን ታረጋላችሁ ማለት ነው ያላችሁት ነገር ምን እንደሆነ ያኔ ትፈልጋላችሁ ማለት ነው ሌላኛው ቴክኒክ write daily and think in English በየቀኑ እንግዲህ ቀደም ብለን ስናወራ በየቀኑ አውሩ ብያችኋለሁ አይደለ አንድ ደግሞ ቢቻላችሁ አንድ ትንሽ ኖትቡክ ይዛችሁ በየቀኑ የምታረጋችሁ ነገሮች በጽሁፍ መልኩ ጻፏቸው ከማለትም ባለፈ ደግሞ የመጻፍም በዛው ትለማመዳላችሁ ማለት ነው የማውራቱ እንዳለ ሆኖ አሁን ደግሞ የምታወራችሁ ወይ የምታረጋችሁ ነገሮች በሙሉ በጽሁፍ አሁን ዛሬ ጓደኛ ያግኝቻለሁ ተናድጄ ነበር አናግረው ምንም አልሰማለኝ በቃ እንደዚህ አይነት ሐሳቦች በጽሁፍ ደረጃ መጻፍ ትክክል አይደለም ትክክል ነው ሌላ ሐሳብ ነው መጻፍ መጀመሪያ ይሄ ስቴፑ ይጀመር አንድ ልማድ ይሁን ትልቁ ችግራችን ባይደውይ ልማድ አለማድረግ ነው አንድ ነገር ልማድ ካላደረጋችሁት ምን ይሆናል ልክ አዲስ ነገር ይሆንባችኋል ወይም ደግሞ አሰልቺ ነገር ይሆናል ልማድ ከሆነ ግን ሰውነታችሁ ወይም አይምሯችሁ ራሱ ይመራችኋል አረ ይሄ ነገር አላረክም ዛሬ ይሄ ነገር አረግ ለዚህ ነው ጧት አሁን ለምሳሌ ጥርሳችን ሳንታጠብ ወይም ደግሞ ፊታችን ሳንታጠብ ቅር ይላል አይደል ልማድ ስለሆነ ነው ያ ነገር ልማድ ካረጋችሁት ምን ይሆናል ማለት ነው በየጊዜው ሰውነታችሁ አምጣ ይሄን አርግ ብሎ ይነግራችኋል ወይም አይምሯችሁ ማለት ነው ይሄንን የአራተኛው ቴክኒክ ነው ቢቻል ደግሞ እንግዲህ አንድ ማን ነው ስፒኪንግ ፓርትነር ወይም ደግሞ አንድ የሚያናግራችሁ ፓርትነር ወይም ደግሞ ጓደኛ ወይም የምታናግሩት ሰው በአጠቃላይ ካገኛችሁ ሰይ ባታገኙ ግን በአሁኑ ሰዓት ኤአይ እንግዲህ ቻት ማን ነው ጂፒቲ
ቻትን መሞከር ትችላላችሁ ሌላም ብዙ ጉግል ላይ የፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ብትገቡ ብዙ የኤአይ ፊቸሮች አሉ እንደዚህ ከስፒኪንግ ጋር የሚያዋራችሁ ማለት ኤአይዎች ናቸው ወይም ደግሞ በኤአይ የተመሰረተ ሰው ነው ግን ሐሳቡን በእንግሊዝኛ ማውራት ስትፈልጉ ከሱ ጋር ማውራት ትችላላችሁ ከነዚህ ሰዎች ሰው ካጣችሁ ነው ሰው ካለ ሰየው ምክንያቱም የሰው ኢንተራክሽኑ በጣም ደስ ይላል ኢሞሽኑ ምኑም ኤአይ ማምጣት አይችልም ግን ካጣችሁ ወደ ኤአይ መሄድ ትችላላችሁ ማለት ነው ይሄ አምስተኛው ቴክኒክ ነው ስለዚህ አሁን የነገርኳችሁ ችግሮች አይተነዋል ወይም ችግሩ ምን እንደሆነ መንስኤው ምን እንደሆነ መፍትሄው ደግሞ ተመልክተናል አይደለ ስለዚህ አሁን ከዚህ በኋላ ይሄንን ቴክኒክ በስነ ስርዓት ከተጠቀማችሁ በእርግጠኛነት ማለት ነው እኔ ያለ ምንም ጥርጥር በአጭር ጊዜ ውስጥ እንግሊዝኛ ማውራት ትችላላችሁ ማለት ነው ግን መተግበር ይኖርባችኋል እስኪ እናንተ የትኛው ቴክኒክ አሁኑን እንደሚጀምሩ በኮሜንት ላይ ትጽፉልኛላችሁ አሁን ከነገርኳችሁ 5 ቴክኒኮች የትኛው ቴክኒክ እንደምትጠቀሙ ትጽፉልኛላችሁ ኮሜንት ላይ እጠብቃለሁ የዛሬው ቪዲዮ በዚህ መልኩ ተጠናቋል ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ